ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በክፍል 2 አማርኛ በእንግሊዘኛ ወይም ደግሞ እንግሊዘኛ በአማርኛ ፊደላትን ነው ይዘንላችሁ የመጣን። አንድ ባንድ ተከታተሉ። ቪዲዮ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ቪዲዮውን ጀምራችሁ አታውት። አማርኛ የምትችሉ እንግሊዘኛውን፣ እንግሊዘኛ የምትችሉ ደግሞ አማርኛውን ለማንበብ ይጠቅማችኋል። ከዛ ውጭ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን፣ ማንኛውም የትምህርት አይነት መማር እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ሀይበሉን ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማርም መማርም የምትፈልጉ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እናስተምራችኋለን። እሺ ይቺ ማናት? በናት። ዛሬ በዚህ ቪዲዮአችን ስናይ በና የእንግሊዘኛ በና የአማርኛ በማን እንደማን ትነበባለች ሚለውን እያመሳሰልን ይሆናል ምናይ። እስኪ አንድ ባንድሮችን እናያቸው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እቺ ማናት? በናች። ስለዚህ እንደ በምትነበብ ማናት? በቋሚነት አናባቢዋ ብቻ ሳይሆን በቋሚነት ማትቀያየር ቢ ናት። ያው ቢ ቢ ቢ ሁሉም ቢ ነው። ነገር ግን ድምፁ ደግሞ ምን እንዲሆን? በነበረው ቡ እንዲሆን፣ ቡ የነበረው ቢ እንዲሆን የሚቀያየር ምን ቫውል ወይም ደግሞ አናባቢ ያስፈልጋል ማለት ነው። እሺ እንደ በ እንደትነበብ ቢኢ በኢ ስትገባ በ ይሆናል። ብ የነበረው ምን ይሆናል? ቢ ይሆናል። ቡ ስንል ደግሞ ቢዩ ቡ ቢዩ ቡ ቢ አይ ቢ ቢ አይ ቢ ቢ ኤ ባ የኤ አ ሚል ድምፅ ስላላት እነዚህ ድምፆች የሚቀያየሩት ለምሳሌ እቺ በ ሚል በ ኤ ሚል ድምፅ አላት። እቺ ደግሞ ኡ ቡ ኡ ሚል ድምፅ አላት የዩ ማለት ነው። የአይ ደግሞ ኢ ሚል ድምፅ አላት ቢ ኢ ሚል ድምፅ አላት። የኤ ደግሞ አ ሚል ድምፅ ስላላት በአ ባ ብለን እናነባዋለን። ባ እንደ ቤ የምትነበብ ደግሞ ቢ አይ ኢ ቤ ቤ። ብ ስንል ስድስተኛ ፊደል ነው፣ ብቻዋን ነው ብ ብለን እናነባታለን። አናባቢ የላቸውም። ለማን? ለስድስተኛ ፊደሎች ብ ብለን እናነባታለን ማለት ነው። ቢ ደግሞ ቦ ሚል ድምፅ ቢኦ ብኦ ቦ ምን ይሆናል? ቦ ቦ ብለን እናነባዋለን። ቢኦ ቦ ብለን እናነባዋለን ማለት ነው። ስለዚህ በ ቡ ቢ ባ ቤ ብ ቦ ልክ በዚህ መልኩ ከዚህ ጋር በተመሳሳይ ድምፅ እናነባዋለን ማለት ነው። እሺ እቺ ደግሞ ማናት? እቺ ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ። እሺ እንደ በ ቢ ስትነበብ እንደ ተ ደግሞ ቲ ትነበባለች ማለት ነው። እንደ ተ ማን ትነበባለች? እንደ ተ ቲ። ስለዚህ ሁሉም አይቀየርም። ልክ እንደ ቢ ቲ አትቀየርም። የሚቀየር ነው አናባቢው ነው ማለት ነው። አንደኛ የነበረው ሁለተኛ የነበረው ሶስተኛ። እንዳጠቃላይ የመጀመሪያ ፊደሎች አናባቢያቸው ኢ ነው፣ ሁለተኛ ዩ ነው፣ ሶስተኛ አይ፣ አራተኛ ኤ፣ አምስት አይ ኢ፣ ስድስት የለውም፣ ሰባተኛ ኦ ነው። የመጀመሪያው ፊደል እንዲያርጋችሁ ከያዛችሁ ወይም አንዱ ፊደል ሁሉም ተመሳሳይ ቦታ ተመሳሳይ አናባቢ ስላለው ማለት ነው። ይኸው ሁለተኛ ስናይ ሶስተኛ ስናይ የሚለያይ ምኑ ነው? እያንዳንዱ ፊደል የራሱ ምን ተነባቢው ነው የሚለያየው ማለት ነው። ቲኢ ተ ቲኢ ተ ቲዩ ቱ ቲዩ ቱ
TI T TI T TA ታ TA ታ TIE 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 ምን ይሆናል? ቴ ቴ ቴ ት ብቻዋን ቲ ናት። አናባቢ የላትም። ቲ ት ብለን እናነባታለን። ቲኦ ቶ ትኦ የእንግሊዘኛ ፊደሎችን ስናነባቸው እንደ አማርኛ መጀመሪያ አማርኛ ለምትችሉ እንደ አማርኛ እንደ ስድስተኛ ፊደል ነው። እንግሊዘኛ የምትችሉ ስለምትችሏቸው አትቸገሩም ብዬ አስባለሁ። ቲ ኦ ሳይሆን ብለን የምናነባው እቺ ት ናት። ት ኦ ቶ ምን ይሆናል? ቶ ይሆናል። ቶ ተ ቱ ቲ ታ ቴ ት ቶ። እሺ እቺ ደግሞ ማናት? እቺ ደግሞ ቸ ነች። ቸ ሌላው የሚለይ ነገር የለውም። ቸ ሲኤች ብቻ መሆኗ ነው ማለት ነው የሚለይ። ምን ስለሆነ ሲኤች ሲኤች ሌላው አናባቢው አይቀየርም። 1 እስከ 7 ያለው ተመሳሳይ ነው። ሲኤች የምትለዋን ብቻ መጨመር ነው። ማንኛውንም ፊደል ጽፉ አብዛኞቹ ተነባቢዎችን ካወቃቸዋቸው አናባቢው ከ1 እስከ 7 ድረስ ቅደም ተከተሉ ጠብቃችሁ ከዳችሁ ተመሳሳይ ነው። ቸ ቹ ቺ ቻ ቼ ች ቾ። እሺ ሲኤች ኢ ቸ ቼ ሲኤች ዩ ቹ ቹ ሲኤች አይ ቼ ቺ ቺ ኢ የሚል ድምፅ አለው። ቺ ሲኤች ኤ ቻ ሲኤች ኤ ቻ ሲኤች አይ ኢ ቼ ሲኤች አይ ኢ ቼ ሲኤች ቺ ስድስተኛ ፊደል ቺ ስድስተኛ ፊደሎች አናባቢ የላቸውም ወይ ደግሞ ባውል የላቸውም ብለናል። ቺ ሲኤች ቺ ሲኤች ኦ ቾ ምን ሆነ? ቾ። ስለዚህን ቸ ቹ ቺ ቻ ቼ ቺ ቾ በቀላሉ እንዲያርገን ማንበብ እንችላለን ማለት ነው። ስለዚህ አማርኛውን የምንችል እንግሊዘኛውን የምንችል ደግሞ አማርኛውን እያነበብን ባጭሩ ይረዳን ለመያዝ ያግዘን ዘንድ ይህን ቪዲዮ በቀላሉ መረዳት እንችልበታለን ማለት ነው። እሺ እቺ ደግሞ ማናት? እቺ ደግሞ አ ናት። አ ኡ ኢ አ አ ኤ እ ኦ እንደ አም ትነበብ ኤ ናት። እንደ ኡ ደግሞ ዩ ናት። ኡ ሚል ድምፅ ስላላት ይቺ 2-3 አይነት ድምፅ አላት፣ ግን አብዛኛው ኡ ብለን ነው የምናነባት። እንደ ኢ የምትነበብ ደግሞ አይ ናት። አይ እንደ አ ተመልሳ እንደ መጀመሪያዋ ኤ ናት። አ እንደ ኤ የምትነበብ ደግሞ ኢ ናት። እንደ እ የምናነባት አይ ነው። ኦ ኦ ናት እንዳለ። ስለዚህ አ ኡ ኢ አ ኤ እ ኦ በዚህ መልኩ እንለዋለን እናነባዋለን። እቺ አናባቢ ስለሆኑ ሁሎች አናባቢ የላቸውም። ራሳቸው አናባቢዎች ተነባቢ ሆነው ስለሚነበቡ በአ ቦታ ማለት ነው። በአ ቦታም ስለሚሆኑ አናባቢዎች ተነባቢ ሆነው ራሳቸው ስለሚነበቡ እዚህ ላይ። እሺ እቺ ደግሞ ማናት? ከነች። ከ ከ ኩ ኪ ካ ኬ ክ ኮ። እሺ እንደ ከምትነበብ ደግሞ ማናት? ኬ ናት። ኬ ይኸው እስካሁን ድረስ ያየነው የመጀመሪያው ኬ ይሆናል፣ ወይም ደግሞ ለምሳሌ ደብል ይሆናል። የሁሎችም በተመሳሳይ እንጂ አናባቢው አንደኛ፣ ሁለተኛ፣ ሶስተኛ ቅደም ተከተሉ እንዳለ እንዲሁ እስከ 7 ስነድ ተመሳሳይ ነው። ምንም ልዩነት አላገኘንም ማለት ነው። ምናልባት አንዳንድ ፊደሎች ሁለት ተነባቢዎች በአንድ ላይ እንዳንድ ተነባቢ ሊሆኑ ይችላሉ እንጂ ሌላ የተለየ ነገር አናባቢ አይጨምርም ማለት ነው። ኬኢ ከ ኬዩ ኩ ኬአይ ኪ ኬኤ
ካ ኬ አይ ኢ ኬ ኬ አይ ኢ ኬ ኬ ክ ክ ኬን ክ ብለን እናነባዋለን። ክ ኬ ኦ ኮ ኮ ኮ ብለን እናነባዋለን። ስለዚህ ከ ኩ ኪ ካ ኬ ክ ኮ። እሺ ይቺ ደግሞ ማናት? ይቺ ደግሞ ወ ነች። ወ ወ ው ዊ ዋ ዌ ው ዎ። እሺ እንደ ወ የምትነበብ ደግሞ ማነች? ደብሊው ነች። ደብሊው እንደ ወ የምትነበብ ደብሊው ኢ ወ ደብሊው ኢ ወ ደብሊው ዩ ው ው ደብሊው አይ ዌ ዌ ዊ ደብሊው ኢ ዊ ደብሊው ኤ ዋ ደብሊው አይ ሲሆን ዊ ደብሊው ኤ ዋ ደብሊው አይ ኢ ዌ ዌ ደብሊው ው ብለን እናነባታለን። ስድስተኛ ፊደል ስለሆነ አናባቢ የለውም። ው ብለን እናነባዋለን። ሰባተኛ ፊደል ደግሞ ምን ብለን እናነባዋለን? ደብሊው ኦ ዎ ምን ብለን እናነባዋለን? ዎ ብለን እናነባዋለን። ዎ። ስለዚህ ወ ው ዊ ዋ ዌ ው ዎ ብለን ማንበብ እንችላለን ማለት ነው። እያንዳንዳቸውን ቀስ እያደረግን እንደዚህ መለማመድ እንችላለን። ቀጣይ የምናየው ደግሞ ማን ነው? ዘ ነው። እንደዛ የምናነበው ደግሞ ዜድ ነች። ዜድ ከእናንተ የሚጠበቀው በቋሚነት የማይቀያየሩ ምኖች ተነባቢዎች እነማን ናቸው የሚለውን መያዝ ነው እንጂ ከዛ ውጭ ያለው አናባቢው የመጀመሪያውን ከያዛችሁት በዛ ስለሚቀጥል በቀላሉ ልዩነቱን ማየት ትችላላችሁ። ዘ ዙ ዚ ዛ ዜ ዝ ዞ። እሺ እንዲህ አድርገን ካነበብን በኋላ እንደ ዘ የምትነበብ ማናት? ዜድ ነች። ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ ዝ ዝ ዜድ ኦ ዞ ዞ። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ በቀላሉ እንዲያርገን ማንበብ እንችላለን ማለት ነው። ይህኛውን በዚህኛው ቦታ ተክተን ማንበብ መጻፍም ስለምንችል። እሺ እቺ ደግሞ ዠ ናት። እንደ ዠ የምትነበብ ደግሞ ዜድ ኤች ነች። ዜድ ኤች የለው አናባቢው ነው፣ ሁሌም ያለ ነው። ዜድ ማንኛውም ፊደል ወይም ደግሞ ከማንኛውም ሌተር ጋር ያለ ነው ማለት ነው። ዜድ ኤች ኢ ዠ መጀመሪያ ላንበው። ዠ ዡ ዢ ዣ ዤ ዥ ዦ። እሺ ዜድ ኤች ኢ ዠ ዜድ ኤች ዩ ዡ ዜድ ኤች አይ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዤ ዜድ ኤች ዥ ዥ ዜድ ኤች ኦ ዦ ዦ ብለን እናነባዋለን። ስለዚህ ዠ ዡ ዢ ዣ ዤ ዥ ዦ። እሺ እቺ ደግሞ ማናት? ደ ነች። እንደ ደ የምትነበብ ደግሞ ዲ ናት። ዲ ደ ዱ ዲ ዲ ዳ ዴ ድ ዶ። የመጀመሪያዋን እንደ ደ ዲ ከምትነበብ ካወቃችሁ ሁለተኛው ዩ እንደሆነ፣ ሶስተኛው አይ እንደሆነ፣ አራተኛ ኤ እንደሆነ ተደጋጋሚ ስለምታዩት አይጠፋችሁም ብዬ አስባለሁ። ዲ ኢ ደ ዲ ዩ ዱ ዲ አይ ዲ ዲ ኤ ዳ ዲ አይ ኢ ዴ ድ
ድ ብለን እናነባታለን። ዲ ብቻዋን ስትነበብ ድ ተብላ ነው የምትነበብ። ዲኦ ዶ ዶ። ስለዚህ ደ ዱ ዲ ዳ ዴ ድ ዶ። ልክ እንደዚህ አደርጋችሁ በቀላሉ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። እጥር ምጥን ባለ ቪዲዮ እንደተረዳችሁ ተስፋ አለኝ። በሌላ ቪዲዮ እስከምንገናኝ ወይም ደግሞ በሌላ ትምህርት እስከምንገናኝ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ እንዲሁም ህጻናትን ማስተማር እንፈልጋለን የምትሉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ የእናንተን የስራ ሰዓት በማይጋፋ መልኩ አቀላጥፈን እናስተምራችኋለን። ከታች ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። ለዛሬ ይዘንላችሁ የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።